ጽዮን ላይ በሰራችው ነገር አሁን ላይ ችግር ውስጥ ገብታለች። ምክንያቱም ጽዮን ሁሉን ነገር እያስታወሰች ነው። እናም ናታንና ቤዛ ጽን ሄደሽ ሐኪም ቤት መድኃኒት መውሰድ አለብሽ እናም እንድትታከሚ እንፈልጋለን ሲሏትኝ እሷ ደግሞ አውቃ ሉሊትን እባክሽን ሉሊትዬ እባክሽን አድኝኝ፣ ይኸው ወንድሜ ሐኪም ቤት ሄደሽ መድኃኒት ካልወሰድሽ እያለኝ ነው፣ እኔ ደግሞ ሄጄ መታከም አልፈልግም ስትላትኝ እናም አይ በቃ ተዋት ናታን፣ ለምንድን ነው አትሄድም? በቃ ተዋትኝ፣ እሷ ደህና ነች እኮ ምናምን ስትለው እናም እሷ ግን የሆነ ሙድ እያዘችባት ነበር ማለት ነው። ነገር ግን ሁሉን ነገር አስታውሳለች። እንዲሁም ከባኞ ቤት እንደቀጠቀጠቻት ወይም ደግሞ እንደጣለቻት ሉሊት እንደሆነችም አስታውሳለች ማለት ነው። እናም አንድ ባንድ ይጫወትብሻለሁ፣ በህይወቴን እንዳመሰቃቀልሽው አለቅሽም እያለችም ነበር። አሁን ላይ ሉሊት የሁሉ ነገር ካወቁ በተለይ ናታን ካወቀ እዛ ቤት መንቅሮ እንደሚያስወጣት ስለምታውቅ አሁን ላይማ እኔ ምንም ነገር የለኝም እድሜ ለአባትሽ እንኳን አንዲት ነገር እንኳን አልተወልይም ስትላትም ነበር ቤዛን ማለት ነው። የኤፍራታ ክላስ ተቀምጣ ሉሊት ትመጣለች። እናም ሉሊትን በደንብ ስታያትኝ በጣም ደነገጠች ሉሊትም። እና አሁንም ቢሆን አይኗን አልመለሰችላትም። ፈጠጠጥ ብላ ያየቻት ነው። ሉሊት በጣም ግራ ተጋብታለች። እናም ቀና ብላ አንገቷ እንዲፈታ ታደርጋለች። አሁንም ቀና ስትል አሁንም ድጋሜ እያየቻት ነው። እና እንዴ ጽዮን ምን ሆነሽ ነው? ምን ሆነሽ እንዴ? ደህና ነሽ እንዴ? ምን ሆነሽ ነው ትላታለች። ጽዮን ግን ምንም አይነት መልስ አልመለሰችላትም። ሉሊት አሁንም ቢሆን በጣም ደንግጣለች። ምክንያቱም ጽዮን ምንም አይነት መልስ የላትም። እናም ስታናግራትም ምንም መልስ አልሰጣትም። ምን ሆነሽ ነው እንዴ እያለቻት ጽዮን ግን ትራሱን ወርወር አረገችና ቀስ ብላ ስትሄድባት ሉሊት ትፈራና ወደዛ ትሸሻለች። እንዴ ምንድን ነው ትላታለች። እናም ፀጉሯን ተጠግታ ፀጉሯን ነካ ታደርግና ነፍሳት አለብሽ ነፍሳት አይቼ ነው ትላታለች። ከዛም ሉሊትም ወይ ብላ ትጮና ትሄዳለች። ሁሉን ነገር ስላስታወሰች ህይወቴ እንዳዘበራረቅሽው ህይወትሽን አዘበራርቀዋለሁ፣ ቀን በቀን በፍራቻ ነው ምገልሽ፣ እናም እንዳለ እንድትፈሪ ነው ማደርግሽ እያለ የማትፈልገውን ነገር ተናግራትኝ በጣም ደንግጣ እየሮጠች ነበር ሄደችው። ለሽ አለቅሽም አልፋታሽም፣ የኔን ህይወት አመሰቃቅለሽ አንቺ በሰላም አትኖሪም። እናም ከዚህ ቤት በራሲ ሰዓት በቃ ብለሽ እስክትወጪ ድረስ አለቅሽም እያለች ጽዮንም መፎከር ጀምራለች። ጽዮን እያለቀሰች ነበር። ነገር ግን ሉሊትን ስታያትኝ ቶሎ ብላ እንባዋን ነበር የጠራረገች። አሁን ላይ ሁሉን ነገር አስታውሳለች። እንዲሁም ኤፍራታን የተናገረቻትን ሁሉ እናም ኤፍራታን ሁሉ እንዴት ነው ሀብት ንብረታችን ባንቺ የተነሳ ያጣ ነው ያለቻትን ሁሉ ይሄ ሁሉ እያስታወሰች ኤፍራታ ምን ነው ያልተረዳውሽም? አንቺ እኮ ብለሽ ነበረ ነገ ጠዋት የምታፍሪበትን ነገር አትናገሪ ተይቆጭሻል ብለሽ ነበር። እኔ ግን ምንም ነገር አልሰማውሽም እንጂ። እናም ኤፍራታ እንዴት አድርጌ ነው አይንሽን የማይሽ? በጣም ነው የምገርመው። እኔ ግን ቆይ ለምንድን ነው በህይወት ዘመኔ አንድ ቀን እንኳን ጥሩ ነገር ሰርቼ የማላልፈው? ለምንድን ነው ግን ጽዮን ግን ምን ሆነሽ ነው እያለች ራሷን እየወቀሰች ነው። አሁን ላይ ሁሉን ነገር እያስታወሰች ነው። እንዲሁም ኤፍራታ ከያፌት አምልጣ ስትሮጥ እናም አብረው ተገናኝተው ወንድምሽ የት ነው ያለው ለናታን ደውይለት እያለች ያለቻትን ሁሉን ነገር እያስታወሰች ወይኔ ለበቃ አንቺ ነበርሽ ትክክል፣ እኔ ነበርኩኝ ትክክል ያላደለው እያለች አሁን ላይ ጽዮን ሁሉን ነገር አስታውሳለች። በተለይ ደግሞ ሉሊት የፈጸመችባትን ነገር እንዳለ አስታውሳለች። እንድትረሳ ያደረገቻት እሷ ነች። ሁሉን ነገር እንድታደርግ ያደረገቻት እሷ ስለሆነች ስለዚህ ካሁን በኋላ አልፋታሽም እያለች በጣም እያለቀሰችም ነው። ምክንያቱም ያደረገቻት ነገር በጣም ከባድ ስለሆነ ናታንን እያጽናናችው ነው። እና ባክህን አይዞ በቃ እያለች ቆይ ግን ናታን አንተ ልታደርግ ያሰብከው ነገር አለ ወይ? ያቀርከው እቅድ አለ ወይ እያለች ትጠይቀዋለች። አሁን ላይ ቤዛ ለናታን በጣም ጥሩ ሰው ሆናለታለች። ያሰብከው ነገር ካለ ንገረኝ፣ እኔ ከጎን ነኝ፣ እኔ ሁሉንም ነገር አግዛሃለሁ ትለዋለች። ናታንም እኔ እንጃ አሁን ላይ ምንም አይነት ነገር እያሰብኩ አይደለም፣ በቃ አሁን ላይ ትክክል አይደለውም ይላታል። ታውቂያለሽ አሁንማ አይምሮ የራሱ ትክክል እየሰራልኝ አይደለም፣ ነገር ግን አሁን ቅድሚያ የሚሰጠው ነገር አለኝ። ምክንያቱም እህቴ ታማለኝ እና ለእህቴ ጤንነት ቅድሚያ መስጠት አለብኝ ይላታል። ናታንም ሸዋን ወደ ሆስፒታል ወስጄ ማሳየት አለብኝ ይላል። በዚህም ብድግ አድርጋ አዎ እውነት የማታው ነገር በጣም ያስፈራል እና መታየት አለባት ትላል። ምክንያቱም ከሰርጉ መልስ ፌንት በልታ ነበር። ይህ ደግሞ በሰርጉ ቀን ስለደነገጠች ነበር ማለት ነው። እናም
በዛ የተነሳ ስለወደቀች እዚህ መታከማ አለባት እያለ ነው ናታን። አሁን ላይ ስለ ኤፍራታ ሳይሆን ስለዚህ ነው እያሰበ ያለ። ምክንያቱም እህቴ አሁን ላይ ጥሩ ሁኔታ ላይ አይደለችም ያለ። በተለይ ደግሞ ኤፍራታ ክላስ ላይ ሆና ሁሉንም ነገሮችን እያስታወሰች ስለሆነ ቼክ አድርጋ እኔ እንኳን ሂጂና ክፍልሽ ገብተሽ ተኝ ስላት እንኳን አይ እኔ እንኳን ክፍል ያልተኛም ኤፍራታ ክላስ ነው የምተኘው። ኤፍራታ ክላስ ብዙ ትዝታ አለብኝ። እየሳቅን እናለቅስ ነበር፣ ብዙ ነገርም እናደርግ ነበር ብላ አለችኝ ትላለች። አዎ ብዙ ጊዜ ኤፍራታ ታማ ሳለ ከጎኗ ነበረች። ብሰድባትም ምንም ብትላትም ሁሉን ነገር ችላ ግን ኤፍራታ ከጎኗ ነበረች። ለዛ ነው አሁን ላይ ደግሞ እዛ ሊሄድ ያለችው ብሎ ይላታል ናታንም። ምናልባት ያሳለፉት ጊዜ ትዝ ብሏት ይሆናል ለዛ ነው ብሎ ናታን የሚነግራታል ማለት ነው። ከድብርት ወጥቶ ጽዮንን እያዝናናት ነው። እናም ኤፍራታ ክላሱ ነው እየተጫወቱ ነው፣ እያሯሯጣትም ነው። ምክንያቱም ለእህቱ ሲል ነው እንጂ ኤፍራታ ህመም አልለቀቀውም። ግን ለእህቱ ሲል ግዴታ መሳቅ መጫወት አለበት። ኤፍራታም ደንግጣ ቁጭ ብላለች። ምክንያቱም የተፈጠረውን ነገር ስለማታቅ ማለት ናታን ያሰቡትን ነገር ስላላወቀች በድንጋጤ ያፌት በተኛበት ቁጭ ብላለች። እናም ያፌትም ገና አልነቃም። እንዲሁም ያክስት ልጅ የሚባለው ቆይ ግን ዘመዶች ግን ምን አይነት ናቸው? ጀግና ናቸው። ግን እውነት እሱን የእንቅልፍ መድኃኒት ሰጥተው አስተኝተው አንቺን ሊወስዱ ይሄ ጀግንነት ነው ይላታል። ካላቸው ለምን ፊት ለፊት አይጋጠሙም ነበር ይላታል። ኤፍራታን በጣም ትናደድና እባክን ዝም በል፣ እኔ ካንተ ጋር የማወራበትም ጊዜ የለኝም፣ ዝም በላይ በቃ ሁላችሁም አንድ ናችሁ ብላ ትጮህበታለች። እባክሽ እሺ ችግር የለውም እኔ እንኳን ዝም እላለሁ፣ ነገር ግን እኮ እኔ ዝም ብል እሱ ሲነሳ ዝም የሚል ይመስልሻል? ይላታል። ሁለታችሁም አንድ ናችሁ፣ ለሰው ስሜት እንኳን አትጨነቁም። ስለዚህ የራስ ጉዳይ ወደዛ ሄድልኝ ብላ ኤፍራታም ትጮበታለች። እሱም ይስቃል። አይ እኔንማ እኮ በመጥፎ ጎኔ ተጠቅማችሁ ያን ውሃ እንዲሰጠው አደረጉኝ እያለ ይቆጫል። ቤትም ከእንቅልፉ ሲነቃ ምንኛ ነው? ምን ተፈጥሮ ነው? የት አለ ቬሎሽ? ዛሬ ሰርጋችን አልነበር እንዴ? ምን ሆነሽ ነው? ቆይ ምንድን የተፈጠረው እንዴ? ቆይ እንደዚህ ስንት ቀን የቆየሁትኝ እያለ ደንግጦ ነበረ። ነገር ግን ብዙም አልደነገጠም። ይህ ነገር እንደሚፈጠርም አውቆ ነበረ። እና በተለይ ናታን በደስታ ሰርጉን እታደማለሁ ስላለው በጣም ገርሞት ነበር። እናም ምንም ነገር ስላልመሰለው እሱ መቶ ይደባደባል፣ መቶ የሆነ ነገር ያደርጋል ብሎ ስላሰበ አጅሬው ግን ቀድሞ ነገሮችን ሁሉ አስተካክሎ ነበር። ያፌት ሁሌም አንድ እርምጃ እንደቀደመን ብሎ ቢንያምን በጣም ይናደዳል። ይቆሻሻ ለነገሩ እኮ እኛ ነን እንጂ እሱማ ጎበዝ ነው ደደብ ሲል ለነገሩ እኛ ነን ደደብ። ምክንያቱም እንዴት እንደዚህ አይነት እቅድ እናቅዳለን? ይሄ እኮ ለደቂቃዎች የሚሆን ነገር ነው እንጂ ለቀጣይነት አይደለም ይላል። ገኒም በጣም ትናደዳለች። እንዴት ግን የሰው ልጅ ግን እንዴት እንደዚህ ያደርጋል? ለምንድነው በኋላስ እሺ ነገስ ብላችሁ አታስቡም ነበር ወይ? እሺ በሰዓቱ ሰርጉን አስቀራችሁት፣ በኋላ ላይስ ምንድን ነው ብላችሁ አታስቡም ነበር እያለች እንዲሁም ዳጊ እኔ እኮ ግን እኮ እማየ እውነት አሁን ከአንቺ እኩል ነው የማውቀው፣ እኔ አልሰማውም፣ ብሰማማ ኑሮ ማታ ጠዋትም አልሄድም ነበር እያለ እየተቆጨ ነበር እሱ ማለት ነው። እንግዲህ ገኒ ሰርጉ በመቅረቱ ደስተኛ ነኝ፣ ነገር ግን በዚህ መልኩ አልነበረም። ኤፍራታ ለሱ የምትገባ ሰው አይደለችም። ይሄ ቆሻሻ ነው፣ ይሄ ሰው አይደለም። ስለዚህ ለዚህ አውሬ ልጅ አትጋባ